ሰላም እንዴት ናችሁ? ውድ የፋኖስ አካዳሚ ቤተሰቦች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ። ይሄን ቪዲዮ የምታዩ ሰዎች እንግዲህ ላይክ ከማድረግ ጀምሮ እንዲሁም ቻናሉ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ። በዛሬ ቆይታችን እንግዲህ ከሀ ጀምሮ እስከ ፐ ድረስ ባሉ ፊደላት ማለት ነው ፊደላትን ወደ ኋላ ከነበብን በኋላ በእያንዳንዱ ቤተሰብ ደግሞ እዚህ ጋር ባሉት ቃላትን እየመሰረትን ከኔ ጋር አብረን ቆይታ እናደርጋለን ማለት ነው። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ እገዛ እናስተምራለን። የመጽሐፍ ቅዱስ ትምህርት ቅዳሜና እሁድ በነፃ እናስተምራለን። ትምህርቱን በሳምንት ለ5 ቀን በቀን ለ1 ሰዓት ያክል በግሉም ሆነ በግሩፕ እናስተምራለን ማለት ነው። ገብታችሁን መከታተል ለምፈልጉ ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ፣ ቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። ይህንን ቪዲዮ እስከመጨረሻው እንድትከታተሉ በአክብሮት ጠይቃለሁ። አብራችሁን ቆዩ። እሺ፣ መጀመሪያ ወደ ኋላ ፊደሎች እናነባለን። ሆ ህ ሄ ሃ ሂ ሁ ሃ ሎ ል ሌ ላ ሊ ሎ ለ ሆ ህ ሄ ሃ ሂ ሁ ሃ ሞ ም ሜ ማ ሚ ሞ መ ሶ ስ ሴ ሳ ሲ ሱ ሰ ሮ ር ሬ ራ ሪ ሩ ረ ሶ ስ ሴ ሳ ሲ ሱ ሰ ሾ ሽ ሼ ሻ ሺ ሹ ሸ። እሺ እንግዲህ በእነዚህ ቃላት ደግሞ በእነዚህ ፊደላት ደግሞ እንግዲህ የተመሰረቱ ቃላት አሉ፣ አብረን እናያቸዋለን። የመጀመሪያው ሰ ስንል ከሰ ቤት የመጀመሪያ፣ እዛ ቀጣይ መ ስንል ከመ ቤት የመጀመሪያ፣ ረ ስንልም ከረ ቤት የመጀመሪያ። እነዚህን አንድ ላይ መውሰድ ምን ብለን እናነባለን? ሰመረ ሰመረ ብለን እናነባለን። ቀጣይ ሬ ስንል ከረ ቤት አምስተኛ፣ ረ ሩ ሪ ራ ሬ። ቀጣይ ሳ ስንል ደግሞ ከሰ ቤት አራተኛ፣ ሰ ሱ ሲ ሳ። ምን ላይ መውሰድ? ሬ ሳ ሬ ሳ ሬሳ ሬሳ እንላለን ማለት ነው። ቀጣይ ሁ ስንል የሃ ሁለተኛ ሁ እዚህ ያለች። ሉ ስንልም በተመሳሳይ ለቤት ሁለተኛ እንወስድና አንድ ላይ ማድረግ ሁ ሉ ሁ ሉ ሁሉ ሁሉ እንላለን። ቀጣይ ማ ስንል የመቤት አራተኛ፣ መ ሞ ሚ ማ እንላለን። ቀጣይ ሳ ስንል ደግሞ ቅድም የወሰድነው የሰቤት አራተኛ እዚህ ጋር ሳ አለች፣ አንድ ላይ መውሰድ ማ ሳ ማ ሳ ማሳ ማሳ እንላለን። ቀጣይ መ ስንል የመቤት የመጀመሪያ፣ ሪ ስንል የረ ሶስተኛ፣ አንድ ላይ መውሰድ መሪ
መሪ መሪ መሪ እንላለን። ቀጣይ ለ ስንል የለቤት የመጀመሪያ፣ ማ ስንል የመቤት አራተኛ አንድ ላይ መውሰድ ለማ 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 እንላለን። ቀጣይ ም ስንል የመ ስድስተኛ የመቤት ስድስተኛ፣ ሳ ስንል ደግሞ የሰቤት አራተኛ እዚህ ጋር ያለችን ሳ ነችና አንድ ላይ ማድረግ እነዚህን ምሳ 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 እንላለን። ቀጣይ ሾ ስንል የሸ ሰባተኛ ሾ። ከዛ ቀጣይ መ ስንል ደግሞ ከመቤት የመጀመሪያው ነውና አንድ ላይ አድርገን ስለነባቸው ሾመ ሾመ እንላለን ማለት ነው። እሺ በመቀጠል ደግሞ አሁንም ቀጣዩን ክፍል እናነባለን። ቆ ቅ ቄ ቃ ቂ ቁ ቀ ቦ ብ ቤ ባ ቢ ቡ በ ቶ ት ቴ ታ ቲ ቱ ተ ቾ ች ቼ ቻ ቺ ቹ ቸ ሆ ህ ሄ ሃ ሂ ሁ ሃ ኖ ን ኔ ና ኒ ኖ ነ ኞ ኝ ኜ ኛ ኚ ኙ ኘ ኦ እ ኤ አ ኢ ኡ አ እሺ አሁን ደግሞ ቀጣይ ደግሞ እዚህ ያሉትን ቃላት አንድ ባንድ ከኔ ጋር አብረን እናነባለን። የመጀመሪያው ተ ስንል የተቤት የመጀመሪያ፣ ቀ ስንል የቀቤት የመጀመሪያ፣ ባ ስንል ደግሞ በቤት አራተኛ ባ አንድ ላይ መውሰድ ተቀባ ተቀባ ተቀባ። እሺ በመቀጠል ደግሞ አ ስንል የአቤት የመጀመሪያ፣ በ ስንል የበቤት የመጀመሪያ፣ ድጋሜ በ ስንል የበቤት የመጀመሪያ አንድ ላይ መውሰድ አበበ 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 እንላለን። ቀጣይ በ የበ የመጀመሪያ፣ ቃ ደግሞ የቀቤት አራተኛ ቀ ቁ ቂ ቃ አንድ ላይ መውሰድ በቃ 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 እንላለን። ቀጣይ ነ የነቤት የመጀመሪያ፣ ቃ ስንል ደግሞ የቀቤት አራተኛ አንድ ላይ መውሰድ ነቃ 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 እንላለን። ቀጣይ ሁለቱም የቀቤት ናቸው። ቆ ስንል የቀ ሰባተኛ፣ ቀ ስንል ደግሞ የቀ ስድስተኛ
አንድ ላይ መውሰድ እነዚህን ቆቅ 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 እንላለን። ቀጣይ ቤ ስንል የበ አምስተኛ በቡ ቢ ባቤ። ተ ስንል ደግሞ የተ ስድስተኛ ተቱ ቲ ታ ቴ ት። አንድ ላይ መውሰድ እነዚህን ቤት 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 እንላለን። ቀጣይ ስንል የአ ስድስተኛ ኛ ስንል ደግሞ የኛ ቤት አራተኛ ኛ ኞ ኚ ኛ። አንድ ላይ መውሰድ እነዚህን እኛ 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 እንላለን። በመቀጠል ነ ስንል የነ ስድስተኛ ነ ኑ ኒ ና ኔ ነ። ከዛ ቀጣይ ብ ስንል ደግሞ የበ ስድስተኛ በቡ ቢ ባ ቤ ብ። አንድ ላይ ስናደርገው ንብ 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 እንላለን ማለት ነው። እሺ በመቀጠል ደግሞ ወደ ቀጣይ ክፍል እናልፋለን። ኮ ክ ኬ ካ ኪ ኩ ከ ሆ ህ ሄ ሃ ሂ ሁ ሀ ዎ ው ዌ ዋ ዊ ው ወ ዞ ዝ ዜ ዛ ዚ ዙ ዘ ዦ ዥ ዤ ዣ ዢ ዡ ዠ ዮ የ ዬ ያ ይ ዩ የ ዶ ድ ዴ ዳ ዲ ዱ ደ ጆ ጅ ጄ ጃ ጂ ጁ ጀ። እሺ አሁን ደግሞ በእነዚህ ያሉት ቃላት እናነባለን። የመጀመሪያ ከ ስንል የከ ስድስተኛ ድጋሚ ከ ስንል ድጋሚ የከ ስድስተኛ ማለት ነው። አንድ ላይ ስናነበው ከክ እንላለን። ቀጣይ ወ የወ የመጀመሪያ ደ የደ የመጀመሪያ ደ የደ የመጀመሪያ አንድ ላይ ማድረግ ወ ደ ደ ወ ደ ደ ወደደ ወደደ እንላለን። ቀጣይ ዘ የዘ የመጀመሪያ የ የመጀመሪያ ደ ደግሞ የደ ቤት የመጀመሪያ አንድ ላይ መውሰድ ዘየደ 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 እንላለን። ቀጣይ ዋ ስንል የወ ቤት አራተኛ ወ ው ዊ ዋ እንላለን። ዛም ስንል የዘ ቤት አራተኛ ዘ ዙ ዚ ዛ አንድ ላይ ማድረግ ዋ ዛ ዋዛ ዋዛ
ዋዘ እንላለን። ቀጣይ ወ የወ የመጀመሪያ ዝ ደግሞ ከዛ ስድስተኛ ዛ ዜ ዝ አንድ ላይ ማድረግ ወዝ 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 እንላለን። ቀጣይ ካ ስንል የከቤት አራተኛ ከኮኪ ካ። ከዛ ቀጣይ ደ ስንል ደግሞ የደ የመጀመሪያ እንወስድና አንድ ላይ አድርገን ካደ 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 እንላለን። ቀጣይ ያ ስንል የአራተኛ የዩ ይ ያ። ከዛ ቀጣይ ዘ ስንል ደግሞ ከዘ ቤት የመጀመሪያ ዘ አንድ ላይ አድርገን ያ ዘ ያ ዘ እንላለን። ለመጨረሻ ድ ስንል የደ ስድስተኛ ድጋሜ ድ ስንል የደ ስድስተኛ አንድ ላይ አድርገን ድድ 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 ሚል ቃል እናገኛለን። ቀጣይ ወደ መጨረሻው ክፍል እናልፋለን። ጎ ግ ጌ ጋ ጊ ጉ ገ ጦ ጥ ጤ ጣ ጢ ጡ ጠ ጮ ጭ ጬ ጫ ጪ ጩ ጨ ጶ ጵ ጴ ጳ ጲ ፖ ፐ ጾ ስ ሴ ሳ ሲ ጹ ጸ ፎ ፍ ፌ ፋ ፊ ፎ ፈ ፖ ፕ ፔ ፓ ፒ ፑ ፐ። አሁን ደግሞ ወደ ቃላቱ እናልፋለን ማለት ነው። የመጀመሪያው ጦ የጠ ሰባተኛ አ ደግሞ የጠ ቤት አራተኛ አንድ ላይ ሲነበብ ሆጣ ጦጣ እንላለን። ቀጣይ ጽ የጸ ስድስተኛ ጌ የገ ቤት አምስተኛ አንድ ላይ አድርገን ጽጌ። ቀጣይ ጎ የገ ሰባተኛ እዛ ጥ ደግሞ የጠ ስድስተኛ አንድ ላይ ማድረግ ጎ ጥ። ቀጣይ ጤ የጠ አምስተኛ ፍ ደግሞ ከፈ ቤት ስድስተኛ አንድ ላይ መውሰድ ጤፍ። ቀጣይ ጻ የጸ ቤት አራተኛ ፈ የፈ ቤት የመጀመሪያ አንድ ላይ መውሰድ ጻፈ ጻፈ እንላለን። ቀጣይ ጌ የገ ቤት አምስተኛ ጥ የጠ ስድስተኛ አንድ ላይ ማድረግ ጌጥ ጌጥ እንላለን። ቀጣይ ፍ የፈ ስድስተኛ ጥ የጠ ቤት ስድስተኛ ጫ ደግሞ ከጨ ቤት አራተኛ አንድ ላይ መውሰድ ፍጥጫ ፍጥጫ
ፍጥጫ እንላለን። ከታይ መጨረሻ ፎ የፈ ቤት ሰባተኛ፣ ጣ ደግሞ የጠ ቤት አራተኛ አንድ ላይ መውሰድ ፎጣ ፎጣ እንላለን ማለት ነው። ውድ የቻናላችን ቤተሰቦች እንግዲህ ለዛሬ የነበረን ቆይታ ይህንን ይመስላል። በዚህ ትምህርት ብዙ እውቀት እንደተረፋችሁ ተስፋ እናደርጋለን። የመጽሐፍ ቅዱስን ትምህርት በነፃ ቅዳሜ እና እሁድ እናስተምራለን። በተጨማሪም ይህንን ትምህርት በኦንላይን በልዩ ገዛ መማር ለምትፈልጉ ከታች በማስቀመጥላችሁ ስልክ የገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ አናግሩን። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። በቀጣይ በሌላ አዲስ ቪዲዮ እስክንገናኝ ሰናይ ቆይታ